እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በዕለተ እሑድ የሚነበበውን የጻድቁ አባታችን የአቡነ ሀብተ ማርያምን ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ንዑድ ክቡር የሚሆን የአባታችን የአቡነ ሀብተ ማርያም በዕለተ እሑድ ሰንበት የሚነበበውን መጽሐፈ ገድሉን እናሰማለን። ልመናው ክብሩ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህ በኋላ ቀኝ ግራውን ፊት ኋላውን በትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምክበትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳን ማዕዘኑን ሁሉ ባርክ አለው። አባ ሀብተ ማርያምም ጌታችን ኢየሱስ ክርስቶስ እንዳዘዘው አደረገ። በአማተበም ጊዜ በትይዩ ቁመው 3 አጋንንት ለአባታችን ታዩት። ከኖኅ ዘመን ከተደረገው ማየአይ ተርፈን ብዙ ዘመን ከኖርን በኋላ ከአንተ እኛ ከእኛ አንተ ምን ጸባለን ብለው አሰምተው ጮኹ። ዛሬም ታጠፉን ዘንድ መጣህን? ማን እንደሆንክ አውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለምን አሉት። በሰው ላይ የምታደርጉት ብልሃታችሁን ንገሩኝ በላቸው። እንዲሁም እንጂ ምንም እሊህ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጅ ሀብተ ማርያም ሆይ ከነዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸናው። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር። አባታችን አቡነ ሀብተ ማርያምም እሊያን የተረገሙ አጋንንት የሀገሩን ሰዎች እያሳታችሁ የምታጠፉ እናንተ ከወዴት የተገኛችሁ? ክፋታችሁስ ምንድን ነው አላቸው። ከክፉዎቹ አንድ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ እንዲሁ ሳስታቸው ኖርኩ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትን አስተማርኳቸው። በወፍ እንዲያማርቱ ጣዖትን እንዲወዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወረድኳቸው አለው። እንዲህም ባለ ሥራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንዳንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተስርዮላቸው ከጥፋት ጥበብም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ እየተነኳኰልኩ እንዲሁ በምገድልበት ገንዘብ እገድል ዘንድ ፈለግሁ። ይበረታብኛልና ተሳነኝ እንጂ የሚገዙኝ ወገኖችንም እንዲሁ ቀማኝ። ሁለተኛ ወንድሜ ይውጠው ዘንድ ዘንዶ ተመሰለ። በመስቀልም ባማተበ ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ሸሽቼ ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ።
ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼን መንኩሰው አገኘዋቸው። እጅግ አዝኛለሁና በብልሃቴ አስታቸው ዘንድ እነሱን እንዲሁ እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የእኔ ብቻ ተገዥ ሊሆን አልቻለም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶች ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያምም ያሳትካቸው ፈንታዎች እነማን ናቸው? ስማቸውስ ማን ማን ይባላል አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱ ስማቸውን እገሌ እነገሌ እያለ እንዲሁ ጠራ። ከሕፃን እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነበር። በፊቱ የእገሌ ኃጢአት ይህ ነው፣ የእገሌ በደሉ ይህ ነው እያለ የአንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምም በምን ሥራ ነው የምትተዋቸው? ምንስ ሥራ ቢሰሩ ነው የምትጠላቸው? እንዲሁም ያም ርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህናት በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው ሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ አለው። የአርኮስ መንፈስም አንተንስ ማሳተውና ስምህ በተጠራበትስ እንኳ መቅረብ አይቻለኝም ብሎ መለሰለት። ነገር ግን ካንተ ተለይቼ ሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎች ቅዱሳን እንዲሁ አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለውን መሬት ባርክ፣ ያን ጊዜ ምድር አፏን ከፍታ ትውጠው ዘንድ ጽኑ ፍዳ ወዳለበት ወደ ሲኦል ታወርደዋለች አለ። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈሱ እግር መሬት ላይ በትምህርተ መስቀል በባረከው ጊዜ ምድሪቱ አፏን ከፍታ ያን ርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህ ዓለም እንደ እርሱ ያለ ክፉ መዓዛ የሌለው ሽታ ወጣ። ምድር አፏን ከፍታ እሊያን ክፉዎች አጋንንት እንዲሁ እውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያም እንዲህ እያለች ጮኸች። ያን ጊዜ ከዚያ ቆሞ የቀሩ ሁለት አጋንንት እጅግም ፈሩ። ከሥልጣኑ የተነሳ እሳት ከቦታልና ዘወትር ወዮልን ወዴት እንሄዳለን እያሉ በአብይ ቃል ጮኹ። ከእነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ሲቀጠቅጡት አፉን ወደ ከፈተችው ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረው ሦስተኛው ግን አባ ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምያለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩት እንጂ ሀገሬ ግን የነበርሁባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ ሠራሁባት። በመኳንንትም ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖች የማጣላቸው በልጄ በዲዮቅልጥያኖስ አድሬ የምገላቸው እኔ ነኝ ብሎ ጮኸ። ከእርሱ ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታት አስገድዬ 9,000 ሰማዕታት አሳሰርኩ። ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረድከኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ በቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቤን አጥቼ መከራ እየተቀበልኩ ስቅበዘበዝ ሳለሁ ያን ጊዜ ለምን ሥራ ትፈታለህ? ሥራህንስ እንዲሁ ታስተምራቸው ዘንድ ወደ ኢትዮጵያ አገር ሂድ የሚል ቃል
ከጌታዬ ከዲያብሎስ ቃል መጣ። እንደምታየኝ ወደዚህ ሀገርም መጣው። አሁንም እንዳየዋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህ ሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ አጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያለ አለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርድበት ገንዘብ የሚፈርድበት ጊዜ አልደረሰምና ይህንንስ ተወው አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እሊያን አጋንንት ለማስጠም ከተከፈተች በኋላ እንደ ቀድሟ ተካከለች። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሀብተ ማርያም ሆይ እነሆ ከድካምህ ወደ ዕረፍት የምትሄድበት ቀኑ ደረሰ፣ ደስታህም እንደ ሸማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህ እንደዚሁ ከቅዱሳን አጽም ጋር ይጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሷ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና በምስጋና አረገ። አባታችንም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድንቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኸች፣ አለቀሰችም። አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያች ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶቿን ገድሎ በልቷቸው ቤቴንም አፍርሶብኝ ሄደ። አሁንም ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቼ አለቅሳለሁ ስላለች ስለዚህም ነው ወንድሞቼ የማለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረውት አለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራ አዝና ትጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፈቃድ አጽንቷትም ሄደ። ዳግመኛ በእግዚአብሔር ፈቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም ላይ እየዞረ ያዩ ሳሉ እንዲሁም ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ የሀገሩ ሰዎች በእኔ ላይ የሚያደርጉብኝን በደል ተመለከትክልኝን? ሌሊት በእኔ በባህር ውስጥ ቆመው በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ። በሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኀጢአተኛ ሰው ወደ እኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶቹም ሴቶቹም የዝሙት ስብዕኑን እንዲሁ ሲያጥኑብኝ እረክሳለሁና አባ እነዚህ ኀጢአትን ከእኔ ዘንድ አስወግድልኝና ጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባሕረ ናጌብን ቃል በቃል እንዳናገረ አባታችንም አጋት ባሕር እንደዚህ ካናገራት በኋላ የባሕር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባሕር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛም ሌላ ባሕር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ ዕውቀት የሚልኩት ሁልጊዜ እየመጣ ከእኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር
ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁና ፍዳውን የምከፍልበት ጊዜ አልደረሰምና እስከዚያ ታገሽ። ባህር የሚል ቃል ተሰማ። ያን ጊዜ በእግዚአብሔር ትእዛዝ ባህር ከጩኸቷ ዝም አለች። ለአባታችን ግን በሀገሩ ቃው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባርን እንዲሁም የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት የእያንዳንዱንም የተደበቀውን ያውቅ ነበር። አንዳንድ ካህናትም ወደ መቅደስ ገብተው መሥዋዕት ማሳረግ የማይቻላቸውን መላእክቶች የሚያስወጧቸውን አይቶ ሥራቸውን ሁሉ የሚታመኑበትና ለሚከተሉት ሁሉ ይነግራቸው ነበር። አባታችንም አቡነ ሀብተ ማርያም ከጾምና ከትሕርምት ብዛት የተነሳ በደከመ ጊዜ በባሕር ውስጥ መቆም ተሳነው። በባሕር ውስጥ ስለ ቆመ ፈንታ ውሃውን በእንስራ እየመላ 4ቱን ወንጌል እያነበበ በጧትም በማታም ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ሥራ መሥራቱን መናገሩ ነው። የተጠመቀበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ እንዲሁ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በአካፋ ጊዜ የደረቀችውን መላዋን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች ባንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣዋለህ እንዳለ የጻድቃን የዘወትር ሥራቸው እንዲህ ነውና። ከዕለታትም በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሠራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ላንተ ይሁን፣ ወዳጄ ሀብተ ማርያም ሆይ ዛሬ ግን ወደ አንተ የመጣው ከድካም ወደ ዕረፍት ወስድ ዘንድ ነው። 7 የጽድቅ የክብር አክሊሎች አዘጋጅቻለሁ። አንደኛው ስለ ንጽሕና፣ ሁለተኛው ዓለምንም በውስጡ ያለውን ንቀ በመኖርህ፣ ሦስተኛው ስለ ፍጹም ምንኩስና፣ አራተኛ ዘወትር ወንጌላትን በማንበብ በመጸለይ፣ እንዲሁም ስለ እነዚህ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደልክ፣ ሰባተኛ በልብ ቂምና ጥላቻ ትዕቢትን ትምክህትን ባለማሳደርህና በልብ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልቆህ እንዲሁ ክህነትህ፣ ስለ ምዑዝ ዕጣንህና ስለ ንጹሕ መሥዋዕት ነው አለው። እሊህ 7ቱ አክሊላትም እያንዳንዳቸው ባለ 15 ኅብረት ጌጥ ያላቸው ናቸው። አህጉሩ ገነትም በውስጧ 500 የወርቅ አምዶች አለው። እንዲሁም ትገነባበት ዘንድ አንተና እንዳንተ ላሉ ወዳጆች የሚገቡት ቤቶችን እሰጥሃለሁ። በምሰጥህም ቤት መታሰቢያን ያደረገ በጸሎቴ የተማጸነ እንዲሁ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን እንዲሁም ድብቅ መናን እሰጥሃለሁ አለው። መድኃኔ ዓለምም ይህንን ቃል ኪዳን ሲሰጠው 99ኙ ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያምም እንዲሁ ሰላም ላንተ ይሁን፣ ዛሬስ በዝማሬና በማይሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ ወደምታበራ ወደ ሰማያዊት አገር እወስድ ዘንድ መጥተናልና ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያምም ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ለሰው ልጅ
ለወደደውና ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥ ያለችውን የፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ እነሆ በማይሻር ቃሌ ማልኩልህ አለው። እውነት ነው ትላለው፣ መታሰቢያን ያደረገ ስምን የጠራ ለቤተ ክርስቲያንም ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ካንተ ጋር ይኖራል። አራቱ ወንጌላትንም ታነብ ስለነበር ለእያንዳንዷ የወንጌል ቃል ፍሬ 1000 አደረግኩልህ። ይህ ቃል ኪዳን ላመኑ ለልጆችህና መታሰቢያን ለሚያደርጉ ሁሉ ማየ ጸሎትን ለሚጠመቁ እንዲሁም ለሚያነቡ ለሚያስነብቡ ይህን ቃል ኪዳን ሰጥቻለሁ አለው። ይህንን ካለ በኋላ ጌታችን 3 ጊዜ ሳመው። ያን ጊዜ ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። ጌታችን ኢየሱስ ክርስቶስም ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ አሳረጋት። ያን ጊዜም በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳበ ዕብራውያን እንዲሁም በናኢሮብን ታሪን በወርሃ 22 ቀን በኢትዮጵያ በ26 ኅዳር ወር በሰማዕተ ናግራን በዓል እንዲሁም በ6999 ዓመተ ኩነኔ በኋላ 1499 ዓመተ ምህረት በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያም ነፍሱ ከሥጋው ተለየች። ያን ጊዜ አባታችን አቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማሕሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መጽናኛ መማለጃ ለሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ከተማጸናቸው ጋር ለዘላለሙ ይኖር አሜን። በእውነት የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 26 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን የቅድስት ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊ ለመሆኑ የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበር። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበር። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆችን ተሰናበታቸው። ልጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ፣ የዘላለም ሕይወትም ወረሰ። ባረፈም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። በሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖሩት። ዕረፍቱም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሥጋዌ በ16 ዓመት ነው። በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። በዚህችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነ የእስክንድርያው ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በተሾመ ጊዜም የክርስቶስን መንጋዎች ከአርዮስ ከመቅዶንዮስና ከባስልዮስ ተኩላዎች ጠበቀ። ይህም አባት በተሾመ በ6ኛው ዓመት ለክርስቲያን ወገኖች ደግ የሆነ ቴዎዶሲዮስ ነገሰ። በዚህችም ዓመት ክብር ይግባውና መንፈስ ቅዱስን ስለ ካደው ስለ ዮሐንዮስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባት ጢሞቴዎስ
ሊቀ ጉባኤ ሆኖ መቅዶንዮስንና ሰባሊዮስን አቡሊናሪዮስን ተከራከራቸው፣ ረድቶም ማሳፈራቸው። እነሆ የክህደታቸውንና የክርክራቸውም ነገር የካቲት 1 ቀን ጽፈናል። ከዚህም በኋላ ይህ አባት በሹመቱ ዘመን አብያተ ክርስቲያናትን በማነጽና በሚገነባው ሥራ ሁሉ በእድሳትም አሰበ። ለመጻተኛም ቤቶችን ሠራላቸው። መንጋዎችንም ሁልጊዜ ያስተምራቸው ነበር። በመልካም ዕውቀትም በትምህርቱም ጣዕም ሁልጊዜ በማስረዳቱ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅዶንዮስ ወገኖችም ብዙዎችን መልሶ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት አስገባቸው። በወንጌላዊው ማርቆስ ወንበር ላይም 9 ዓመት ተኩል ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ አረፈ። ዜናውም እንዲህ ነው። ስሙ ሜሮጵዮስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ አገር ሊያሳልፍ ወዶ ከጢሮስ ሀገር መጣ። ከእርሱም ጋር ከዘመዶቹ ወገኖች የሆኑ 2 ብላቴኖች ነበሩ። የአንዱም ስሙ ፍሬምናጦስ የሁለተኛውም ኤዴሲዮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪቃ ባህር ወደብ በደረሱ ጊዜ ልቡ የተመኘውን የኢትዮጵያን ሀገር መልካምነቷንም ሁሉ ተመለከተ። ከዚህም በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋር ገደሉት። እሊህ 2 ልጆቹ ግን ተረፉ። የሀገሩ ሰዎችም አገኟቸው። ወደ ንጉሥም ወስደው አንድ እጅ መንሻ አድርገው እነርሱን ሰጡ። ንጉሡም ተቀበላቸው። ከጥቂት ቀኖች በኋላም ንጉሡ ኤዴስዮስን በፊቱ የሚቆም ጋሻ ሻግሬ አድርጎ ሾመው። ፍሬምናጦስን ግን በገንዘቡ ሁሉ ላይ በጅሮንዳ አድርጎ ሾመው። ይህም ንጉሥ የአብርሃና የአጽብሃ አባታቸው ስሙ ኢዛና የተባለው ነበር። እርሱም ሕፃናትም ሳሉ አረፈ። እሊህም ካለመጠን እስከሚደርሱ ድረስ የንጉሡን ልጆች እያሳደጉ ኖሩ። ክብር ይግባውና በክርስቶስ ማመንም አስተማሯቸው። የንጉሡ ልጆች አድገው በነገሱ ጊዜ ኤዴስዮስ ወደ ሀገሩ ተመለሰ። ፍሬምናጦስ ግን ወደ ግብፅ ሄደ። ወደ እስክንድሪያው ሊቀ ጳጳሳት ወደ አባ አትናቴዎስም ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያም ጳጳሳት ሃይማኖት ሳይኖራቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ እንዴት እንዳመኑ ነገረው። ይህም አባ አትናቴዎስም በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ አገር የሆነች ለኢትዮጵያ ሀገር ጳጳስ ይሆን ዘንድ ግድ አለው። ጵጵስናንም ሾመው። ከታላቅ አክብሮት ጋር ላከው። በአብርሃና በአጽብሃ ዘመነ መንግሥትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያ ሀገሮች ሁሉ የቀናች ሃይማኖትን ሰበከ፣ አስተማረ። ክብር ይግባውና ክርስቶስን የጌትነቱን ብርሃን በሁሉም ሀገሮች ገለጠ። ስለዚህም ብርሃን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የአባ ሮዳስና የሳሙኤል መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት የሐምሌ 26ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 65 ቁጥር 9 ምድርን ጎበኘሃት አጠጣሃትም፣ ብልጽግናዋንም እጅግ አበዛህ፣ የእግዚአብሔርን ወንዝ ውሃ የተመላ ነው። ሐወዝካ ምድረ
ወአብዛ ህኮ ለብላ ፈለገ እግዚአብሔር ምሉ ማያተ በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሐምሌ 26 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ ፍጻሜ። ቃሉም እንዲህ ይላል። እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት የሆንሁ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመሰክርላችኋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጥሩን በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሕጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንቀበል ተዘጋጅተናል። በፊታችሁ ያለውን ተመልከቱ። ማንም የክርስቶስ መሆኑን ተረድቶ ቢሆን ይህም እንደሆነ ገና በራሱ ይቁጠረው። እርሱ የክርስቶስ እንደሆነ እኛ ደግሞ እንዲሁ ነን። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ ያይደለ በሰጠው በሥልጣናችን ከፊት ይልቅ ብመካ እንኳን አላፍርም። በመልእክቶቼ የማስደነግጣችሁ አይምሰላችሁ። መልእክቶቹስ ከባድና ኃይለኛ ናቸው። ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የቀና ነው ይላሉና እንዲሁ የሚል ይህን ይቁጠረው። በሩቅ ሳለን በመልእክታችን በኩል በቃል እንዳለን በፊቱም ደግሞ ሳለን በሥራ እንዲሁ ነን። ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችንን ልንቆጥር ወይንም ራሳችንን ልናስተያይ አንደፍርምና፣ ነገር ግን እነርሱ ራሳቸውን ከራሳቸው ጋር ሲያመዛዝኑ ራሳቸውንም ከራሳቸው ጋር ሲያስተያዩ አያስተውሉም። እኛ ግን እግዚአብሔር እንደወሰነልን እስከ እናንተ እንኳን እንደሚደርስ እንደ ክፍላችን ልክ እንጂ ያለ ልክ አንመካም። ወደ እናንተ እንደማንደርስ አድርገን ከመጠን አናልፍምና የክርስቶስን ወንጌል በመስበክ እስከ እናንተ እንኳን ደርሰናልና በሌሎች ድካም ያለ ልክ አንመካም። ነገር ግን እምነታችሁ ሲያድግ ከእናንተ ወዲህ ባለው ሀገር እስክንሰብክ ሥራችንን እየጨረስን በክፍላችን በእናንተ ዘንድ እንድንከብር ተስፋ እናደርጋለን። በሌላው ክፍል ስለተዘጋጀ ነገር አንመካም። የሚመካ ግን በጌታ ይመካ። እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለምና። በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 3 ቁጥር 1 እስከ ቁጥር 9። ቃሉም እንዲህ ይላል። ወንድሞቼ ሆይ ከእናንተ ብዙዎቹ አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና።
ሁላችንም በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስ ቢነዱ የመሪ ፈቃድ ወደሚወስደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል! አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ሥጋንም ሁሉ ያሳድፋልና የፍጥረታትንም ሩጫ ያቃጥላል፣ በገሃነምም ያቃጥላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን። በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሐምሌ 26 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 28 ቁጥር 17 እስከ ፍጻሜ። ቃሉም እንዲህ ይላል። ከሦስት ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝቡን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደ ታሰርኩ በሮማውያን እጅ አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላልነበረብኝ ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኑሮኝ አይደለም። ስለዚህም ምክንያት አያችሁና እነግራችሁ ዘንድ ጠራዋችሁ። ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁና። እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ በወንድሞችም አንድስ እንኳ መጥቶ ስለ አንተ ክፉ ነገር አላወራንም ወይም አልተናገርንብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ካንተ እንሰማ ዘንድ እንፈቅዳለን። ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥትም እየመሰከረ ስለ ኢየሱስም ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶቹም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ። መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል በላቸው። ይህ ሲል መልካም ተናገረ። እንግዲህ ይህ የእግዚአብሔር ድህነት ለአሕዛብ እንደ ተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። ይህንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሐምሌ 26 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ የወንጌል ምንባብ
የማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ ፍጻሜ። ቃሉም እንዲህ ይላል። ከተራራም በወረዱ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታድነኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለው ንጻ አለው። ወዲያውኑም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ወደ ቅፍርናሆምም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴና የሽባ ሆኖ እጅግ እየተሳቀቀ በቤቱ ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከበታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህንንም አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ተከተሉት፣ እንዲህም አለ። እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ። በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድና እንዳመንህ ይሁንልህ አለው። ብላቴናውም በዚያች ሰዓት ተፈወሰ። ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሷ መጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዘ። አንድ ጸሐፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም የቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለው። ኢየሱስም ተከተለኝ፣ ሙታናቸውንም እንዲቀብሩ ሙታንን ተዋቸው አለው። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም ነፋሳትና ባህርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ አደነቁ። ወደ ማዶም ወደ ጌርጌሴኖን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ጌታ ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣን እያሉ ጮኹ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራ ነበር። አጋንንቱም ታወጣስ እንደሆነ ወደ እሪያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃም ውስጥ ሞቱ። እረኞችም ሸሹ፣ ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊያገኝ ወጣ። ባዩትም ጊዜ ከአገራቸው እንዲሄድላቸው ለመኑት። ስለ ቃሉ የጌታችን የአምላካችን የመድኃኒታችን
የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።